በሌለበት ሁኔታ ዛሬ ምን ስሰራ ነው የዋልኩት፣ የትኛው ነው ደጉ የትኛው ነው ክፉ ብሎ መገምገም። ክፋት ካለ ጥፋት ካለ የሰው ሐቅ ከሆነ ለባለቤቱ መመለስ ነው ወይም ይቅርታ መጠየቅ ነው፣ ነገ ከሳሽ ሆኖ እንዳይመጣ። ካልሆነሳ የአላህ ከሆነ ደግሞ እስትግፋር ማድረግ ተውባ ማድረግ። ያው የሰውም ተውባና እስትግፋር ያስፈልገዋል፣ ብቻውን በቂ አይደለም እንጂ እንደዛ በማድረግ ከዛ ውጭ ደግሞ አዕማለን ሷሊሓት ካሉ ማበረታታት፣ ቀጣዩ ዕለት ካለፈው ዕለት የተሻለ እንዲሆንለት ደግሞ መጣር። ሰው በየጊዜው አንድ አይነት ሁኔታ ላይ መኖር የለበትም። ኸይርም ከሆነ ወደ ተሻለ ኸይር ማደግ አለበት። ክፉ ከሆነ ደግሞ ከዛ ነገር ርቆ ወደ ኸይሩ ቀርቦ ማደር አለበት። በቀጣይ ሌሊት ራስን ኦዲት ማድረግ ማለት ይሄ ነው። ልክ ነኝ፣ ጎደሎ የለብኝም፣ ማን ይጠይቀኛል የሚል ግድለሽነት አያዛልቅም። መውት መጪ ነው። ረብል ዓለም ፊት መቅረብም የማይቀር ነገር ነው። አላህ ክፉ የሰራና ደግ የሰራን እኩል እንደማይመለከት እሙን ነው። አለዛማ ቢሆን አላህ ፍትሃዊ አይደለም ማለት ነው የሚሆነው። አላህ ፍትሃዊ ስለሆነ ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ። ይሄ ለማስታወስ ፈልጌ ነው። ራሳችንን ብዙ ጊዜ መገምገም ያስፈልገናል። አላህ ኸይሩን ይወፍቀን፣ ከክፉ ይጠብቀን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።